ትምነ ጽዮን ይብል ሰብ ከመይ ኣለኹም በብዘለኹም ሰላም ክትኮኑ ሰናይ ትምኒትና እዩ እምበር ንሎማዓንቲ ሒዘልኩም ቀሪበ ዘለኹ ናይ አቡነ ሽኖዳ መጽሓፍ ናይ ነፍሲ ሓርነት እትብል ኣብ ምዕራፍ 3 ካብ ባርነት ነፃ ምውፃእ ዝብል ንኡስ አንቀጽ ምምራኽን ጦርን ዝብል እዩ። ምምራኽን ጦርን ናይ ነፍሲ ናጽነት ክብል ከለኹ ልክዕ ከምቲ ስምዖን አረጋዊ ዝተዛረቦ ነፍሲ ካብ ስጋ ናይ ምፍላይ ናጽነት ንምባል ኣይኮንኩን። ኦ ጎይታይ ደጊም ንባርያኻ ከም ቃልካ ብሰላም ኣፋንዎ ሉቃስ 2:29 ኣነ ክብሎ ዝደለኹ ነፍሲ ካብ ስጋ ከይተፈለየት ከመይ ጌራ ንዝተፈላለየ ናይ ሓጢኣት ጾር ደው ክተብል ትኽእል ዝብል እዩ። ከምዚ ምስ ዝኸውን እዩ ከዓ ሓደ ሰብ ፍጹም ሰላም ረኺቡ ከምቲ ደቂ እግዚኣብሔር ዝነብርዎ ክነብር ዝኽእል። ፍትወሓወይ ሓደ ህፃን ድሕሪ ምጥማቑ ልክዕ ከምቲ ክፍጠር ከሎ ዝነበሮ ነፃ መንፈስ ከም ዝህልዎ ትፈልጥ ዶ? ካብኡ ንድሓር እንታይ ከም ዘጋጥሞ ኸ ትርዳእ ዶ? ኣብ ዓለም ዘሎን ኣብ ከባቢኡ ዘለው ዝተፈላለዩ ክማርኽዎ ዝኽእሉ ነገራትን ይትከልዎ። ኣብ ዓለም ዘሎን ኣብ ከባቢኡ ዘለው ዝተፈላለዩ ክማርኽዎ ዝኽእሉ ነገራትን ይትከልዎ። ካብዚ ንድሓር ብብዙሕ ጾር ስለ ዝጥለብ ምስ እግዚኣብሔር ሕብረት ንምፍጣር ኣብ ዝገብሮ ጉዕዞ የሰናኽልዎ። ስለዚ እዮም ድማ ደቂ እግዚኣብሔር ካብ ከምዚ ዝበለ ባርነት ነፃ ክወፁ ዝደልዩ። ምክንያቱ ንሳቶም ነፍሶም ካብ ናይ ዓለምን ካብ ናይ ከባብን ስምዒታት ንኽትርሕቕ ኣዝዮም እዮም ዝፈትዉ። ጎይታና ኢየሱስ ክርስቶስ እንተዘይተመለስኩም ከም ህፃናት እውን እንተዘይኮንኩም ናብ መንግስተ ሰማያት ከቶ ከምዘይተኣትዉ ብሓቂ እብለኩም ኣለኹ ማቴዎስ 18:3 ብምባል ከምቲ ሓደ ሰባት ብኣካል ከም ህፃናት እንተዘይኮንኩም ኢሎም ዝትርጉምዎ ማለት ኣይኮነን። ጎይታ ክብሎ ዝደለየ ከም ህፃናት ብነፍስኩም ዓበይቲ እንተዘይኮይኑኩም ናብ መንግስተ ሰማያት ኣይተኣትውን ኢኹም ንምባል እዩ። ናይ ስምዒት ጾር ዓብይ ቅዱስ መቃርስ ንፍቅሪ ገንዘብን ንዝሙትን ቁጣዓን ኣመልኪቱ ንሓደ መነኮስ ንጓል ክርኢ ከሎ ከመይ ከም ዝስምዖ ሓተቶ። እቲ መነኮስ ድማ ነታ ጓል ምስ ረኣያ ዋላ ናይ ርክብ ስምዒት ይሰማዓዮ ካብኣ ሃዲሙ ከም ዘምልጥ ነገሮ። ካብዚ ቀፂሉ ከዓ ዓብይ ቅዱስ መቃርስ ኣብ ምድረ በዳ ገንዘብ እንተዝረክብ ከመይ ከም ዝስምዖ ሓተቶ። እቲ መነኮስ ድማ ናይ ገንዘብ ፍቅሪ ከም ዝስዕሮ ገለጸሉ። ሳልሳይ ግዜ እውን ዓብይ ቅዱስ መቃርስ ሓደ ሰብ እንተዝፀርፎ እንታይ ከም ዝስምዖ ሓተቶ። እቲ መነኮስ ድማ እቲ ፀርፊ ከም ዝስምዖ ነገር ግና ኣብ ልቡ ከም ዘይተርፍ መለሰሉ። ቅዱስ መቃርስ ከዓ ነዚ ምስ ሰምዐ ነቲ መነኮስ ድኹም ምዃኑ ብዙሕ ትግሃት ከም ዘድልዮን ገሊጹ ናይ ጽድቂ መገዲ ክምህሮ ጀመረ። ኣብ ሓደ ኣጋጣሚ እውን ሓደ መነኮስ ንኣባ መቃርስ ምክሪ ንክህቦ ሓተቶ። ኣባ መቃርስ ከዓ ከድካ ነቶም ኣብ መቃብር ዘለዉ ምዉታት ወድሶም በሎ። እቲ መነኮስ ድማ ከምቲ ዝተኣዘዞ ድሕሪ ምግባሩ ነገር ግና ወላ ሓደ ክምልሰሉ ከምዘይከኣለ ንቅዱስ መቃርስ ነገሮ። ኣባ መቃርስ ከዓ በል ሕጂ እውን ከይድካ ፅረፎም በሎ። እቲ መነኮስ ድማ ከምቲ ዝተኣዘዞ ድሕሪ ምግባሩ ነገር ግና ወላ ሓደ ክምልሰሉ ከምዘይከኣለ ንቅዱስ መቃርስ ደጊሙ ገለጸሉ። በዚ ግዜ እዚ ኣባ መቃርስ ነቲ መነኮስ ንስኻ እውን ንዓለም ስለ ዝሞትካ ከም ዝሞቱ ሰባት ክትከውን ኣለካ፣ ብውዳሴ ይኹን ብፀርፊ ወይ እውን ካልእ ኣብ ዓለም ብዘለዉ ነገራት ክትናወፅ የብልካን ኢሉ ኣሰናበቶ። ኣብ ሓደ ኣጋጣሚ እውን ከምዚ ኮነ። ሓደ ሃብታም ሰብኣይ ብዙሕ ወርቂ ሒዙ ናብ ገዳም ብምኻድ እቲ ሒዝዎ ዝኸደ ወርቂ ኣብቲ ገዳም ንዘለዉ መነኮሳት ንክከፋፈልሉ ሓተተ።
እቶም ናይቲ ገዳም ኣበምኔት ድማ እቲ ወርቂ ኣብ ሓደ ወገን ክቕመጥ እንድሕሪ ምግባሮም ናይቲ ገዳም ናይ ፃውዒት ደወል ደወሉ። እቶም መነኮሳት ምስ ተኣከቡ ከዓ ነቲ ሃብታም ሰብኣይ እናኣመስገኑ ካብቲ ወርቂ በብፅሒቶም ንኸልዕሉ ሓተትዎም። በዚ ግዜ እዚ ደጋጊሞም ዋላ እንተሓተትዎም እቶም መነኮሳት ግና ወርቂ ዘይኮነ እምኒ ይርእዩ ከም ዘለው ኮይኖም ደው በሉ። እቲ ሃብታም ሰብኣይ ድማ ናይ መነኮሳት ባህሪ ኣዝዩ ስለ ዘደነቆ ከምኣቶም ንክምንኩስ ብምሕታት ኣብኡ ተረፈ። ፍትውሓወይ ዓለምን ስጋን ስምዒታትና ብብዙሕ ነገር እዮም ዝማርኽዎ። ብምዃኑ እውን ኣብ ዓለም ዘለው ቁሳውያን ነገራት ኩሎም ኣዝዮም ፅቡቃትን ዝስሕቡን ጥራይ ዘይኮነ ፅቡቅ ነገር ዘውህቡና ኮይኖም እዮም ዝረአዩና። ይኹን እምበር ነፍስና ካብዚ ዕንቅፋት ዝኾና ነገር ርሒቓ ኣብ ስጋና ክትስልጥን ምስ ጀመረት ስምዒትና እውን ነፃ ስለ ዝኸውን ኣብ ነገራት ሓድሽ መንፈሳዊ ግንዛቤታት ክነዳብር ንጅምር። ንከምዚ ዓይነት ነገር ብዘጋጥመካ ክትፈልጦ ትኽእል ኢኻ። ንኣብነት ካብ ቤተሰብካ ተፈሊኻ ናብ ርሑቕ ቦታ ብምኻድ ንነዊሕ ግዜ ድሕሪ ምጽናሕኻ ናይ ቤተሰብካ ኣባላት ብምልኦም ብዓብዪ ፍቕርን ናፍቖትን እናሓቖፉ ይስዕሙኻ። ኣብዚ ግዜ እዚ ድማ ንዓኻ ብዘለዎም ፍቕሪ ኣዝኻ ትምሰጥ። ካብ ተመስጦኻ ዝተልዓለ ከዓ ሓቒፉ ዝስዕመካ ዘሎ ኣቦኻ ይኹን ኣዴኻ፣ ሓውካ ይኹን ሓፍትኻ ወይ ወዲ ይኹን ጓል ትፈልየሉ ኩነታት ብዙሕ ኣይፍለጠካን። ንኻልኦት ካብ ናይ ሓዊ ወይ እውን ካብ ናይ ምጥሓል ሓደጋ ዘድሕን ሰብ እውን ምስዚ ዝመሳሰል እዩ። ከምዚ ዓይነት ሰብ እቲ ኣብ ሓዊ ዝቃፀል ዘሎ ሰብ ወዲ ድዩ ወይስ ጓል ኢሉ ከፃሪ እንተደኣ ፈቲኑ ነቲ ዘድሕኖ ዘሎ ሰብ ንኽፉእ ሓደጋ ከም ዝጋለፅ እዩ ዝገብሮ። እዚ ከዓ ንነፍስና ካብ ስምዒትና ንላዕሊ ከም ዝኾነ የረጋግፀልና። ሓደ ግዜ እውን ነፍስና ብኣዝዩ ብሉፅ ዝኾነ ነገር እንተደኣ ተፀሚዳ ስምዒታትና ሙሉእ ብሙሉእ ዝወሓጠሉ ኩነታት ይፍጠር እዩ። ከምዚ ስለ ዝኾነ ድማ ኣብ መንፈሳዊ ሂወትካ ብዝከኣለካ ኩሉ ናይ ስምዒት ጦር ካባኻ ክተርሕቕ ኣለካ። ከምዚ እንተደኣ ኮይኑ ኣብ ነገራት ዝተፈላለየ ኣረኣእያ ስለ ዝህልወካ ብዝተፈላለየ ናይ ትምኒት ጦር ኣይተጠቅዕን። ናይ ስጋ፣ ናይ ዓይኒ፣ ናይ ገንዘብ፣ ናይ ጓል፣ ናይ ትዕቢት ስምዒታት እውን ኣይፈታተኑኻን። እኳ ደኣ ከም መላእኽቲ ስለትኸውን ንነገራት ከምቲ ጎይታ ዝተዛረቦ ጌርካ ኢኻ ትሪኦም። ዓይኒ ጥዑይ እንተደኣ ኮይኑ ብዘሎ ሰብነትካ ብሩህ ይኸውን። ማቴዎስ 6:22 ሓደ ሰብ ንናይ ስነ መለኮት ጉዳያት ብተመስጦ ንምክትታልን ንምርዳእን ኣብ ዝደልየሉ ግዜ ስምዒታቱ ግዙፋትን ውሱናትን ብምዃኖም ሙሉእን ረቂቕን ንዝኾነ እግዚኣብሔር መርሚሮም ክበፅሕዎ ኣይክእሉን። ድኹማት ብምዃኖም እውን ብዙሕ ግዜ ክፉእን ፅቡቅን ኣብ ምፍላይ ክሰናኸሉ ይረኣዩ እዮም። እቶም ናይ ጎይታ ተኸተልቲ ዝነበሩ ሃዋርያት እኳ ከምዚ ኢሎም ተዛሪቦም ነይሮም እዮም። ጎይታይ ኣጋንንቲ እውን ከይተረፉ ብስምካ ይግዝኡና ኣለው። ነገር ግና ጎይታ ከምዚ በሎም ግናኸ ስምኩም ኣብ ሰማይ ስለዝተፃሓፈ ደኣ ተሓጎስ እምበር መናፍስቲ ስለዝተመልኩልኩም ኣይትተሓጎሱ። ሉቃስ 10:17-20 ፍትውሓወይ ንዓኻ እውን ኣብ ግዜ ፆምካ፣ ኣብ ግዜ ጸሎትካ፣ ኣብ ግዜ ብሕትውናኻ፣ ኣብ ግዜ ተመስጦኻ ዝተፈላለዩ ስምዒታት ክስምዑካ ይኽእሉ እዮም። ነገር ግና እዞም ስምዒታት እዚኦም ጎዳእቲ ክኾኑ ስለ ዝኽእሉ ዘለኻዮ ኩነታት ብዝግባእ ብምምርማር ንነፍስኻ ካብ ናይ ስምዒት ጦር ንምድሓን ትጋህ። ሓደ ሰብ ብተመስጦ ኣብ መንፈሳዊ ጉዳያት እንተደኣ ሃልዩ ኣብ ዓለምን ኣብ ከባቢኡን ስለ ዘለው ነገራት ወላ ሓንቲ ከም ዘይፈልጥ እውን ኣስተውዕል። ንሃና ከም ምሳሌ ጌርና እንተደኣ ወሲድናያ ንሳ ኣብ ቅድሚ እግዚኣብሔር ኣንዊሓ ክትጽሊ ከላ ኣብ ከባቢኣ ስለ ዘለው ነገራት ወላ ሓንቲ ኣይትፈልጥን ነይራ። ስለዚ እዩ ድማ ካህን ኤሊ ዝሰኸረት ስለ ዝመሰሎ ከምዚ ብምባል ዝተዛረባ።
ከምዚ ኢልኪ ሰኺርኪ ክስካዕ መዓዝ ኢኺ ደጊምሲ እባ ስኽራኒ ኣኽለኪ ቀዳማይ ሳሙኤል 1:13-14 ንስኻ እውን ብልባዊ ጸሎት ኣብ ፍጹም ተመስጦ እንተደኣ ሃሊኻ ኣብ ከባቢኻ ስለ ዝግበር ነገራት ወላ ሓንቲ ኣይትፈልጥን። ንስኻ ኣብ ከምዚ ዓይነት ኩነታት ከለኻ ኣብ ጥቓኻ ደው ኢሎም ዝዛረቡ ሰባት ክህልዉ ይኽእሉ እዮም። ንስኻ ግና ኣብ ፍጹም መንፈሳዊ ተመስጦ ስለ ዘለኻ ዝኾነ ዓይነት ክስተት ኣይትፈልጥን። ስምዒታትካ ብኸፊል ስለዝዳኸሙ ከዓ በዚ ግዜ እዚ ንቕሕቲ ኮይና ትመርሓካ ነፍስኻ ትኸውን። ምናልባት ንሓደ ሓደ ሰባት ከምዚ ዝበለ ግዜ ምድንዛዝ ክመስሎም ይኽእል እዩ፣ ግን ኣይኮነን። ነዚ ምሳሌ ዝኾነና ድማ ዮሃንስ ሓፂር እዩ። እዚ ጻድቕ ሰብ መብዛሕትኡ ግዜ ናይ መንፈሳዊ ተመስጦ ግዜ ይሕልፍ ስለ ዝነበረ ሰባት ንዝዛረብሉ ድምፂ ይኹን ንዘውርይሉ ነገር ኣይሰምዕን ነይሩ። ደጋጊሞም እንተተዛሪቦምዎ ግና እንታይ ከም ዘድልዮም ንምፍላጥ ንዝተዛረብዎ ቃል ጥራይ ይምልሰሎም። ካብዚ ንድሓር ግና ዋላ ደጋጊሞም ይዛረብዎ ፈጺሞ ኣይሰምዖምን። ናይዚ ምኽንያት ከዓ ከምዚ ኣብ ዝበለ ግዜ ነፍሱ ካብ ምዝራብን ካብ ምስማዕን ኣዝዩ ኣብ ዝበልጽ መንፈሳዊ ተመስጦ ስለ ትህሉ እዩ። ሓደ ሓደ ሰባት ንዝሓትዎ ሕቶ ድማ ኣብ ፍጹም መንፈሳዊ ተመስጦ ስለ ዘሎ ምስቲ ዝሓተትዎ ሕቶ ፈጺሙ ዘይራኸብ መልሲ ይህቦም። ነፍሱ ካብ ስምዒታቱ ስለ ዝተፈለየት እውን ንኹሉ ዝዛረብዎ ኣይሰምዖምን። ንነፍሲ ካብ ሰብኣዊ ጥበብ ነፃ ምውፃእ ነፍሲ ካብ ሰብኣዊ ጥበብ ነፃ ክትወፅእ ትምኒተ እዩ። ምክንያቱ ጥበበኛ ደኣ ኣበይ ኣሎ? መምህር ሕጊ ኸ ኣበይ ኣሎ? ፈላስፋ ዝዓለም እዚኣ ኸ ኣበይ ኣሎ? ኣምላኽ ዶ ንጥበብ ዝዓለም እዚኣ ዕሽነት ኣይገበሮን እዩ? ቀዳማይ ቆሮንጦስ 1:20 ዝብል ቃል ኣብ መጽሓፍ ቅዱስ ኣሎ። ከምዚ ብተወሳኺ እውን ከመይ ነቶም ጥበበኛታት ብጉርሖም ይሕዞም ተባሂሉ ከም ዝተጻሕፈ ጥበብ እዛ ዓለም እዚኣ ኣብ ቅድሚ ኣምላኽ ዕሽነት ቀዳማይ ቆሮንጦስ 3:19 ናይ ሰብ ኣእምሮ ድሕሪ ሓጢኣት ውሱን እዩ። እግዚኣብሔር ክፈጥሮ ከሎ ዝነበሮ ኣእምሮ ግና ካብዚ ሕጂ ዘለዎ ኣእምሮ ዝሐሸ እዩ ነይሩ። ድሕር ግና ናይ ሰብ ኣእምሮ ንሓጢኣትን ኣብዚ ዓለም ንዘሎ ናይ ሓሳብ ምርምርን ስለ ዝተገለጸ በዚ ኩሉ ነገራት ክማረኽ ክኢሉ እዩ። እዚ እውን ጌጋ ውሳኔ ንኽውስንን ምስቲ ቀደም ዝነበሮ ኩነታት ናብ እግዚኣብሔር ክቐርብ ንኸይክእልን ገይርዎ እዩ። ንርእሶም ፈላጣትን ጥበበኛታትን ከም ዝኾኑ ገይሮም ዝቖጽሩን ብፍልጠቶምን ብትምህርቶምን ዝእመኑን ሰባት ካብ መንፈሳውነት ኣዝዮም ዝረሓቑ እዮም። ስለዚ እዩ ድማ ሃዋርያ ቅዱስ ጳውሎስ ከምዚ ብምባል ዝተዛረበ ቃለይን ስብከተይን ሓይሊ መንፈስ ቅዱስ ብዝህቦ ምርዳእ እምበር ብዘስድዕ ዘረባ ፍልስፍና ኣይነበረን። ንሕና ከዓ መንፈሳዊ ነገር ምስ መንፈሳውያን ሰባት እናሰማማዕና ጥበብ ሰብ ብዝመሃረሉ ቃል ዘይኮነስ መንፈስ ቅዱስ ብዝምህረሉ ቃል ንዛረብ ኣሎና። ቀዳማይ ቆሮንጦስ 2:4 ቀዳማይ ቆሮንጦስ 2:13 ፍትውሓወይ ናይ ሰብ ጥበብ ማዕረ ክንደይ ከንቱ ከም ዝኾነ ሕጂ ተገንዚብካ ዶ? እሞኸ ደኣ ከምዚ እንተ ደኣ ኮይኑ እግዚኣብሔር ንጥበብ ሙሉእ ብምሉእ የጥፍእ ማለት ድዩ? ኣየጥፍእን። እኳ ደኣ ይድግፍ ሃዋርያ ኣብ ተመሳሳሊ መልእኽቱ እንታይ ከም ዝብል ተመልከት። ኣብ ማእኸል እቶም ብመንፈስ ብሱላት ዝኾኑ ግና ጥበብ ንዛረብ ኢና። እቲ እንዛረቦ ግና ጥበብ እዛ ዓለም እዚኣ ወይ ናይቶም በረስቲ ዝኾኑ ጥበብ ገዛእቲ ዓለም እዚኣ ኣይኮነን። ንሕናስ እቲ ኣምላኽ ኣብ ቅድሚ ዘመናት ንኽብርና ዘዳለዎ ሕቡእን ምስጢርን ዝኾነ ጥበብ ኣምላኽ ኢና ንዛረብ። ቀዳማይ ቆሮንጦስ 2:6-7 ስለ ዝኾነ ድማ ናይ እግዚኣብሔር ሓሳብ ንምፍላጥ እንተ ደኣ ደሊኻ መጀመርታ ንነፍስኻ ካብ ሰብኣዊ ጥበብ ነፃ ውፃእያ። ከምኡ እውን ኣብ ቅድሚ እግዚኣብሔር ብዙሕ ጥበብ ከም ዝጎደለካ
ከኣሚንካ ደው በል። ከምዚ ምስ ትገብር ጥራይ ኢኻ ከዓ መንፈሳዊ ዝኾነ ጥበብ ክትምላእን ክትህነፅን ትኽእል። ንኣና ግና ኣምላኽ ብመንፈሱ ገይሩ ገለጸልና። ከመይ እቲ መንፈስ ንኹሉ ንመዓሙቕ ኣምላኽ እውን ከይተረፈ ዝምርምር እዩ። ቀዳማይ ቆሮንጦስ 2:10 ቅዱስ ጳውሎስ ከምዚ ኢሉ ተዛሪቡ ጥራይ ስቕ ኣይበለን እኳ ደኣ መሊሱ ነቲ ዝተዛረቦ ከምዚ ብምባል የረጋግጾ። ሓደ እኳ ንገዛእ ርእሱ ኣይጠብር። ገለ ካባኻትኩም ኣብዚ ዓለም እዚኣ ጥበበኛ ከም ዝኾነ እንተመሰሎ ጥበበኛ ምእንቲ ክኸውን ዓሻ ይኹን። ቀዳማይ ቆሮንጦስ 3:18 ኣብ ሓደ ኣጋጣሚ ጎይታና ኢየሱስ ክርስቶስ ንሓደ ኢዱ ዝለመሰት ሰብ ኢድካ ዘርግሕ በሎ፣ ንሱ ከዓ ዘርግሓ፣ ብእኡ ድማ ሓወየት ከምታ ካልአይታ እውን ኮነት። ማቴዎስ 12:10-13 እዚ ተኣምር እዚ ናይ ኢየሱስ ክርስቶስ ናይ ምድሓን ሓይሊ ጥራይ ዘይኮነ ንሰብኣዊ ጥበብ ምርሓቕ ከም ዝግባእ እውን ዘመልክት እዩ። እዚ ሰብ እዚ ንሰብኣዊ ጥበብ ዕድል እንተዝህብ ኢደይ ለሚሳ ከላ ከመይ ገይረ ክዝርግሓ ይኽእል? ዝለመሰ ኢድ ዶ ክዝርጋሕ ይኽእል እዩ? መጀመርታ ኢደይ ኣድሕነለይ እሞ ብድሕሪኡ ክዝርግሓ እየ ብምባል ተኸራኸረ ነይሩ። ነገር ግና ነዚ ኩሉ ገዲፉ ንርእሱ ዓሻ ክገብር ብምኽኣሉ ንድሕነት በቕዐ። ነገር ግና ነዚ ኩሉ ገዲፉ ንርእሱ ዓሻ ክገብር ብምኽኣሉ ንድሕነት በቕዐ። ኣብ ሰብኣዊ ጥበብ ተመርኲሱ እውን ዝለመሰት ኢድ ክትዝርጋሕ ኣይትኽእልን ኣይበለን። ከምዚ ዓይነት ጥበብ ከዓ ንጎቦታት ከንቀሳቕስ ንባሕሪ ጸጥ ከብል ዝኽእልን ብዛዕባ ጽባሕ ምጭናቕ ከምዘይደሊ ዘእምንን እዩ። ሰብኣዊ ጥበብ ሰባት ንእግዚኣብሔር ንባህርያቱ ብመነጽር ንኽምርምርዎ ዝደፋፍእ ጥበብ እዩ። ነዚ ጥበብ እዚ ሓደ ሓደ ሰባት ንዕኦም ከም ዝመሰሎምን ምስ ባህርያቶም ክኸይድ ከም ዝኽእልን ገይሮም ስለ ዝሓስብዎ ብዘይካ ንናቶም ጥበብ ንናይ ቤተ ክርስቲያን ሕግን ንመጽሓፍ ቅዱስ ከም ዘይቅበሉ ዝገብር ጥበብ እዩ። በኣንጻሩ ግና ደቂ እግዚኣብሔር ንዝሃቦም ኩሉ ብዘይተቃውሞ ይቕበልዎ። ከምዚ ድማ ይብሉ፣ ኦ ጎይታ ብቐይሕ ባሕሪ ክንጓዓዝ ትፈቅድ ዲኻ? በል ፍቓድካ እንተደኣ ኮይኑ ከስጥመና ዘይክእል መገዲ ኣብቲ ባሕሪ ብርግጽ ክተዳልወልና ስለ ዝኾንካ ጉዕዞና ክንጅምር ኢና። ኣብ ትውፊት ባሕሪ ኤርትራ ኣብ ክልተ ዝተኸፈለ ሙሴ ንበትሩ ኣብቲ ባሕሪ ምስ ዘርገሐ ዘይኮነ እቲ ቀዳማይ ሰብ ብእምነት ንእግሩ ኣብቲ ልዕሊ ማይ እቲ ቀዳማይ ሰብ ብእምነት ንእግሩ ኣብቲ ልዕሊ ማይ ኣብ ዘዕለበ ግዜ እዩ ዝብል ታሪክ ኣሎ። እዚ ታሪክ እዚ ትውፊት ደኣ ይኹን እምበር ዓብይን ኣደናቅን መንፈሳዊ መልእኽቲ ዘለዎ ታሪክ እዩ። ወስብሃት ለእግዚኣብሔር። ሎማዓንቲ ዝነበረና ንባብ ኣብዚ ወዲእና ኣለና። ንቐጻሊ ክሳብ ንራኸብ ሰሰናይ